እንዴት ናችሁልን? ዛሬም እንደተለመደው በሰዓታችን መተናል። እናንተን ቪዲዮዎቻችንን ላይክ በማድረግና ሰብስክራይብ ሳታደርጉ የምትመለከቱ ቤተሰቦቻችንም ሰብስክራይብ እንድታደርጉ እየጠየቅናችሁ ይህንን ቆንጆ ፊልም ተጋብዞልን። ፊልሙ ሲጀምር ኒያን የምትባል ልጅ ከክላስ ጓደኛዋ ጋር መኪና እያስተካከለች ሌላ ልጅ ሲያስደነግጣትና ጓደኛዋም ምን ማድረግህ ነው የቼን ፍቅረኛ እንደሆነች አታውቅም እንዴ ብሎ ሲቆጣው ቼን የተባለው ቆንጆ ፍቅረኛዋ ሲገባ እናየዋለን። ከወራት በፊትም ኒያን በጣም ታዋቂ ሆነ ዩኒቨርሲቲ ለመግባት ያለመች ተጨናነቅና የሳይክል አደጋ ደርሶባትም ሳይሳካላት እንደቀረ እናያለን። ቼንም በዛው ሰዓት ከውጪ ተመልሶ ይመጣና የሚወደው ጓደኛው ይቀበለዋል። ወደ ቤት ሄዱ ግን እንደደረሰ ከአባቱ ጋር መጣላት ይጀምራል። የኒያን አባትም ራሷን የሳተችው በአደጋው ምክንያት ሳይሆን በጭንቀት እንደሆነ ሲገባው ብዙም መጨናነቅ የማያስፈልጋት ዩኒቨርሲቲ እንድትገባ ያሳምናታል። ይዟት ሲሄድም ሴቶችን ባለማየቷ ግራ ትጋባለች። መዝጋቢውን በአሁኑ ዓመት 8 ሴቶች እንደሚገቡ ይነግራትና ደስ ይላታል። ትምህርት ቤቱም የሰነፍ ተማሪዎች ማጠራቀሚያ ስለነበረ የቺን አባትም ውጪ ያለ ጥሩ ዩኒቨርሲቲ ቢማርም ወደዛው ይልከዋል። እንደገባም ጸጉሯሙ ልጅ ከጓደኞቹ ጋር በመሆን ነገር ሊፈልገው ቢሞክርም ልክ ያስገባቸዋል። ዩምኒያንን ከዚህ በፊት እንደሚያውቋት ያስታውስና የወደቀ ቦርሳዋን አንስቶ ይሰጣታል። እሷ ግን ሳታስታውሰው ትቀራለች። ዶርሟ ገብታም ብዙም ሳትቆይ አብራት የምታድረው ልጅ ታገኛትና ወዲያውኑ ጓደኛዋ ትሆናታለች። ዩኒቨርሲቲውን ሲጎበኙም ወንዶቹ ያፈጡባቸው ስለነበረ ልዩ እንደሆኑ ይሰማቸዋል። ኒያንም እያጠና ስታየው የሚያነብሰው ስለምትወድ ደስ ይላታል። ጓደኛዋ ምግብ እየበሉ እሱኮ የዚህ ቦታ ሁለተኛው ምርጥ ነው፣ አንደኛው ደግሞ እንዲያው መጣልሽው ቺን ይባላል። ኒያን ግን ቺን እንዳየችው ልትመታው ትሞክራለች። አደጋው የደረሰባት ቃል ላይም የእሱ መኪና ፊት እንደወደቀችና ምንም ስላልነካት እየቀለደች እንደመሰለው ፈተና ቦታው እንዲወስዳት ነግራው ራሷን አስደስተም ሆስፒታል ስለወሰዳት እድሏ ያመለጣት በሱ ምክንያት እንደሆነ ታስባለች። 2 ጊዜ ልትመታው ስትሞክር ቢከላከለም በሶስተኛው ግን በጥፊ ታጭለዋለች። ይህንን ያዩት ተማሪዎችም ፍቅረኛሞች እንደሆኑና ስለከዳት እንደመታችሁ ይናገራሉ። ጓደኛዋም ለኒያን ስለምትወደው ሰው ስትጠይቃተም ሌላ ትምህርት ቤት እንደሆነ ታሳውቃትና የተወራውን ወሬ ለማጥፋት ፎቶውን ያነሳው ባለመነጽሩ ልጅ ጋር ትሄዳለች። ስትደርስ ግን ቺንም እዛው ስለነበረ በድጋሚ ጣሉና ልጁ ተጨማሪ ፎቶ አንስቷቸው ሄዳል። ማታ ላይም ቺን ልክ እንደነሱ የሀብታም ልጆች ያሉበት ፓርቲ ላይ ይሄድና የሆነች ልጅንም ያገኛል። እናቱም ራሱን መቆጣጠር እንዳቃታው ስታይም አባቷ አይቶት እንዳይጣሉ በማሰብ ታክሲ ጠራልታለች። የታክሲው ባለቤትም የኒያን አባት ስለነበረ ዩኒቨርሲቲው ካደረሰው በኋላ ምን እንደሚያደርግ ስላልገባው ለኒያን ደውሎ እንድትረዳው ይጠራታል። እሷም ቺን መሆኑን ስታይም አደጋውን ስላደረሰባት ልትረዳው እንደማትፈልግ ብትናገርም አባቷ ግን ያስገድዳትና ጥበቃው ጋር ያስገቡታል። ልትሄድ ስትል ግን ቺን ስላስመለሰው እንድታጸዳው ይነግራታል። እንዴ እኔ ምን አገባኝ የማጸዳለት ፍቅረኛው አይደለው ራስሽ አይደለሽ እንደዘሽው የመጣሽው ኃላፊነቱን ሰጂ እንጂ ሲላት እየተበሳጨች ታጸዳለች። ስትጨርስም ንዴቷን ለመወጣት ስትጨውበት ይጎትታትና እላዩ ላይ ትወድቃለች። ለመበቀል አስባን ፊቱ ላይ ተስለበትና ጠዋት ሳያየው ይወጣል። ልጆቹ ሲስቁበትም ግራ ተጋብቶ ያየውና ለቤሳለበትን ሰው መቼም እንደማይለቀው ይዝታል። ኒያን ዶርምም አዲስ ተማሪ ትመጣለች። ኒያን ከጓደኛዋ ጋር ሆና ክፍል ስትሄድም ቺን እነሱ ክፍል እንደተመደበ ስታይ ትናደዳለች። የባስ ብሎ አጠገቧ ይቀመጥና መገፋፋት ይጀምራሉ። ሽል ሲላትም እግሩ ላይ ትወድቅና ሁሉም ይስቁባታል። እሱም አውቀሽ ነዋ እኔን ለመቅረብ ብለሽ ነው ያደረግሽው ሲላት የባሰ ተናዳ ልትመታው ስትል ጓደኛዋ ታስቆማታለች። አስተማሪው አለቃ እንዲመርጡ ሲነግራቸው ጸጉሯም ራሱን ይመርጣል። ሆኖም ግን አስተማሪው ኒያን እንድትሆን እንደሚፈልግ ይነግራታል። ሳትስማማ ስትቀርም ቺን ይሰማና ልክ ነሽ፣ እንዴት እንዳንቺ አይነት ስለ ትምህርት ብቻ የምታስብ ልጅ አስቸጋሪ ወንዶችን መቆጣጠር ትችላለች፣ ብትሸሽ ነው የሚሻልሽ ሲላት ተናዳ ለመሆን ትስማማለች። እሱም እሺ ውድ አለቃችን ብሎ ያሽፉባታል። ክፍል እንደገባችም ጸጉሯሙ ልጅ ሊያስፈራራ ሲሞክር አስተማሪው ይገባና ምን ያህል ጎበዝ ተማሪ እንደሆነች እየተናገረ ያደንቃታል። እንደ ወጣችም ለአባቷ ደውላ መልቀቅ እንደምትፈልግ ብትናገርም እንዳልሰማት ይሆናል። ቺን ያወራችውን ስለሰማ እየተከተለ ያሽፉባታል። ወደ ክፍል ስትመለስም ጸጉሯሙ ልጅ አለቅነቷ እንድትተው ብሎ ያሰቃያታል። ነብሳት ከመስጠት አንስቶ ወንበሯ ላይ ማጣበቅ ያደርግባትና ልብሷ ይቀደዳል። ጓደኛ የምትቀይረው ይዛላት ብትሄድም የሴቶቹ መታጠቢያ ቤት ስለጠፋባት ግን ወንዶቹ ጋር ትሄዳለች። ቺን ሲያገኟትም እሱ እንደለመደው ሲያሽፉባት ይሁ ግን የሴቶቹ የቱ ጋራ እንደሆነ ያሳያታል። ጓደኛው የተፈጠረውን ስትነግራቸው ግን ይሁ በቶሎ ሸሚዙን አውልቆ ያስረላትና በትህትናው ትገረማለች። ቺን ሳያቸው ምንም ሳይናገር ጥሏቸው ሄዳል። ወደ ክፍል ተመልሳም የምትወደው ልጅ የሰጣትን መጽሐፍም ጸጉሯሙ ልጅ እንደወሰደው ታይና ተናዳም መቼም ቢሆን አለቃነቷ እንደማትተው ትናገራቸዋለች። ቺን መጽሐፉን ይዘውት የልጁ ፎቶ ከውስጡ ሲወድቅ ያይና እንዲመልሱላት ይነግራቸዋል። በነጋታው መጽሐፉን ዲስኳሌስ ታገኘው ደስ ይላታል።
ትንሽ ቆይቶም ቼን ፓርቲው ላይ ያገኛትና ከኒያን ጋር ተምራ የነበረችው ልጅ ልታገኛት ትመጣና ስላየቻት በጣም ደስ ይላታል። እነ ቼን ሲመጡም ልጅቷ ያስታውሰኛል ብላ ብታሰበም ምንም ትኩረት ስላልሰጣት ትናደዳለች። አስተማሪውም ለኒያን አለቃ በመሆኗ ማድረግ ያሉባትን ነገሮች ነግራትና በየዶርሙ እየዞረች ጽዳታቸውን እንዲጠብቁ ስትናገር ትቆያለች። በነጋታውም የቼን አባት ረዳቱን እንዲከታተለው ይልከዋል። ይህንን ያየው ቼንም ለመደበቅ ሲሞክር በስህተት የሴቶች መታጠቢያ ቤት ይገባና ኒያንን ያገኛታል። እሷም ከሆነ ሰው እየተደበቀ እንደሆነ ስታውቅም ልታጋልጠው ትሞክርና እንዳትንቀሳቀስ ሲይዛትም ረዳት ተብዬው ያቸውና ፍቅረኛው እንደሆነች ገምቶ ለቤተሰቦቹ ይናገራል። እነሱም በስተመጨረሻ ፍቅረኛ እንደያዘ አስበው በጣም ደስ ይላቸዋል። በሌላ ቀንም ቼንና ዩ ባስኬትቦል የተጫወቱ ቼን ኳሱን በኃይል ይመታውና ኒያንን ስለቀወራት እራሷን ትስታለች። ጓደኛም ቶሎ ብሎ ወደ ክሊኒክ ወስዳታል። ስትነቃ ግን ቼንን ስላየችው ደንግጣ ሂድልኝ ከዚህ ምን እየሰራህ ነው? ስለ ጎዳዮች ልንከባከብሽ እየሞከርኩ ነዋ። ጥሩ በአሁኑ ብዙ ሰው ስላየህ ነው መቼም እንደባለፈው ለማምለጥ ያልሞከርከው ስትለው ስቅና የባሰ ተናዳ ትወጣለች። በነጋታውም ጸጉሯ ልጅ እያስቸግሯት መሆኑን ስለተናገረችበት ተናዶ ሊመታት ሲልም ይደርስና ጠል ይጀምራል። ቼንም አስተማሪውን ጠራውና ያስቆጣቸዋል። ከዛም ባለመነጽሩ ጋር ሄድና የተወራ ወሬ ሁሉ እውነት እንደሆነና ከኒያን ጋራም በድጋሚ ታርቀው ፍቅረኛሞች መሆናቸውን ይነግረዋል። ማታ ላይ ሚው በጸጉሯ ልጅ ስራ ተናዶ ስለነበረ ዶርማቸውን ለቆ ሲወጣም ጸጉሯም ይከፋዋል። በነጋታውም ጸጉሯም የተጣላቸው ድርዬዎች ሊደበድቡ ሲሄዱ ሌሎቹ ተማሪዎች ራሳቸውን ቢያሸሹም ኒያን ግን ለፖሊስ እንደደወለች ተናግራ ታስፈራራቸውና ታድነዋለች። ማታ ላይ ግን ወደ ሆነ ክፍል ስትገባ በሩን ይዘጉባታል። መብራቱ ሲንቀጠቀጥም በጣም ትፈራና ጓደኞቿ ጋር ለመደወል ብትሞክርም ሳይሳካላት ይቀራል። ቼን ስልኩን ሴፍ እንዳደረገው ትዝ ብሏትም ስትደውልለት ያነሳላትና ያለችበትን ሁኔታ ስትነግረውም እየተጣደፈ ወደ እሷ ጋር ይሄዳል። በዛው በኩል ሲያልፍ የነበረው ዩም ድምጿን ይሰማትና ቁልፍ ለማምጣት ለመሄድ ቢያስብም ጥሏት እንደሄድ ስለጠየቀችው ዘፈን እየዘፈነ ሊያረጋጋት ይሞክራል። ቼንም ቦታው ላይ ሲደርስም ያየውና በድጋሚ ምንም ሳይናገር ጥሏቸው ይሄዳል። ጓደኞቿ መቆየቷ አሳስቧቸው ላስተማራቸው ይናገሩና ከክፍሉ ያስወጧታል። ጸጉሯሙና ጓደኞቹ የሚያደርጉት ነገር ስህተት እንደነበረ ይገባቸዋል። እሷን ብትሆን ዩኒቨርሲቲውን መተው እንደምትፈልግ ስትናገር አስተማሪዋም እንድታስብበት ይመክራታል። ቼንም ከዩ ጋራ በመቀራረቧ ቀንተው ንዴቱን አሻንጉሊቱ ላይ ይወጣል። በነጋታውም ሁሉንም ተሰናብታ ልትወጣ ስትለም ጓደኛዋ ታስቆማትና ቼን የተቀረጸውን ቪዲዮ ታሳያታለች። ባየችው ነገር ብትደነግጥም ለመሄድ ስለወሰነች መንገዷን ትቀጥላለች። እንደ ወጣችም ቼንን ታገኘውና ለምንድነው ቪዲዮን የተቀረጽከው? እየተከታተለ ከሚቀርጸኝ ይሄ ይሻላል ብዬ አስቤ ነዋ። ለማንኛውም እኔ ልሄድ ስለሆነ ግድ አይሰጠኝም ትልና ታክሲዋ ውስጥ ስትገባ ይከተላታል። እንደሚከተላት አውቃም ወርዳ ሲጣሉ ሊገጫት ከነበረው መኪና ያድናታል። እንዳይከተላት ነግራውም ጥላውት ሄድና ለአባቱ የተፈጠረውን እያለቃቀሰች አስረድታውም ተመልሳ እንደማትሄድ ትነግረዋለች። ቼንና ጓደኛውን በመሄዷ በጣም ያዝናሉ። እሷም ጥሩ ዩኒቨርሲቲ ለመግባት እንዲረዳት ብር ለማጠራቀም ታስብና ስራ ብትፈልግም ትምህርቷን ስላልጨረሰች ትቸግራለች። አብራት ተማሪ የነበረችው ልጅም ልትረዳት ትሞክራለች። አንድ ቀንም አባቷ አደጋ ይደርስና የመኪናው ባለቤትም እንዲከፈለው ሲያስጨንቀው አይታ እራሷ ጋር የነበረውን ብር ጨምራ ትሰጠዋለች። ትንሽ ቆይታ ስትመለስ ግን ይህ ሁሉ ውሸት እንደነበረና አባቷ ወደ ዩኒቨርሲቲ እንድትመለስ ብሎ እንዳደረገው ትደርስበትና ታዝናለች። አብራት ተማሪ የነበረችው ልጅም የሆነ መዝናኛ ቦታ በአስተናጋጅነት እንድትቀጠር ታመቻችላታለች። ቦታው ላይም ቼን ከጓደኞቹ ጋር ሄዶ ስለነበረ እንድትጠጣ ሲጋብዟት ይሰማና ይነደዳል። ተነስቶም መጠጣት ካለብሽ ለምን ከኔ አትጠጪም? የዛኔ ሁሉንም ወይኖችን ይገዛቸዋለሁ። ትምህርትሽን ያቆምሽው እንደዚህ አይነት ስራ ለመስራት ነው እንዴ? ስላተናዳ የያዘችው መጠጥ ትደፋበትና ወዲያውኑ ትባራለች። ቼንም እንድትሰራ ስለማይፈልግ በጣም ደስ ይለዋል። ስትወጣም በሄሉ ምክንያት ወለም ይላታል። እሱም ስላያት በግድ እንደሚሸኛት ተናግሮ ወደ መኪናው ሲያስገባትም ከአንተ ጋር መሄድ አልፈልግም እና እንደዚህ ለብሰሽ ብቻሽን ነው መሄድ የምትፈልጊው ስላት ትስማማለች። ቤት ካደረሳት በኋላም አባቷ ያመሰግነውና ከባድ ጭንቀት እንዳለባት ይነግረዋል። በነጋታውም አስተማሪዋ ቤቷ ድረስ ሄዶ ለአለቅነቷ እንደሚከፍላት ሲነግራትም ደስ ብሏ ትስማማለች። ይሁን ባለጸጉሯሙና ጓደኞቹ ባደረጉት ነገር እንደተጸጸቱ ስላሳወቃት ትስማማና ሻንጣዋን ይዛ ትመልሳለች። ኒያንም ጥሩ ውጤት እንዲያመጡ በማሰብ በግሩፕ ተከፋፍለው እንዲያጠኑ ስታረጋቸው ማንበብ ከሚወደው ውጪ ሁሉም ይሰላቻሉ። ጸጉሯሙም ሆን ብሎ እግሩን ይዘረጋና ጠልፍ ውስጥ ጥላትም እጇ ይጎዳል። ሁሉም ባደረገው ነገርም ይነደዱበታል። ይሁን ወደ ክሊኒክ ወስዳትና እሷም ግን ለምንድነው ይህንን ያህል ተጨንቀህ የምትንከባከበኝ? ረስታሽው እንጂ ገና ፈተናውን ስንወስድ የነበረ ጊዜ እኮ አንድ ላይ ነበርን። በጣም ይገርማል። እንዴት እንዳንተ አይነት ጎበዝ ተማሪን ሳላስታውስ ቀረው ታዲያ። በነጋታውም ቼን በማጥኛ ሰዓቱ ላይ ስላልተገኘ እየተከተለች ስትጨቃጨቀው ያዳልጣትና ውሃ ውስጥ እሱንም ይዛው ትገባለች።
ቀድሟት ከወጣ በኋላ መዋኘት እንዳልቻለች ሲገባው ይዘዋት ይወጣና በጣም አመሰግናለሁ ስትለው ከልክ በላይ ደስ ይለዋል። ከዛ በኋላ ብርድ ስለመታተም እየተንከባከባት መድኃኒት ሰጣ ስታይ በጣም ደስ ይላታል። በሌላ ቀንም ቼን ክፍል ውስጥ ተኝቶ ስለነበረ ፍቅረኛ በመሆኑ እሱ እንደማትናገረው ስሞታ ያቀርቡባትና እንዳልሆነ ለማስረዳት ስትሞክረም ቼን ተነስቶ በእንግሊዝኛ ችሎታው ያስደመማቸውና አፋቸውን ያዘጋቸዋል። ተማሪዎቹም ጥናቱን ስላልፈለጉት ይቀራሉ። ቼንና ዩም ሊረዳዋት ያስቡና ሁለቱ ከሙሉ ክላሱ ጋር ባስኬትቦል ተጋጥመው ካሸነፏቸው እንደሚያጠኑ ያስማማቸዋል። ኒያንም ስለ ውድድር ውስጥ ሰማ ልታያቸው ትሄዳለች። በመጨረሻ ቼን ያሸንፉና ውድድሩ እንዳለቀም የሆነ ልጅ ለኒያን የፍቅር ደብዳቤ ሰጣት። የቀናው ቼን ይሄ ደግሞ ምን አይነት ሰው ነው? እንዳንቺ አይነት ሴትን እንዴት ይወዳል? ምን ለማለት ፈልገህ ነው ስትልም ጓደኛዋ ስለምትወዳት ነው እንደዚህ የምትናገረው። ቼንም ልክ አይደላችሁም ባካችሁ፣ ሲጀመር ኒያን ፍቅር ሊይዛት አይችልም። ለምን አይችልም ትልና ከጓደኞቿ ጋር ትወጣለች። በሌላ ቀንም ውድድር ማድረግ ብትፈልግም ከምን እንደምትጀምር ስላልገባት ስትጨናነቅ ያያትና ለምን ቺንን አታናግሪውም? እንደዚህ አይነት ነገር ላይ ጎበዝ ነው ይላትና ቺንም ቢሆን አንድ ላይ እንደሆኑ ሲደርስበት ይቀናና ይሄዳል። የሚያስፈልጋት ነገር ካለም እንደሚረዳት ቢነግራትም መልስ ሳትሰጠው ጥላው ትሄዳለች። ጸጉሯሙ ልጅም ቤተሰቡን ለመርዳት ብሎ ጋራጅ ውስጥ እየሰራ ትምህርቱ ላይ ትኩረት ማድረግ እንዳቃታው ስትደርስበት አባቷ ጋር ደውላ ሁሉንም ጓደኞቹን ወደ እሱ ጋራዥ ይዞ እንዲሄድ ታደርግና ትረዳዋለች። ከኒያን ጋር አብራ የተማረችው ሀብታሟ ልጅም ቤተሰቦቿ የቼን ቤተሰቦች ጋር እንዲወስዷት ታደርጋለች። እናቱ እንዳየቻት ብትወዳትም አባቱ ግን ብዙም ደስ አይለው ይቀራል። ልጅቷም ከእናቱ ጋር ወደ ቤት ሄዳም ቼንን ለማናገር ብትሞክርም እሱ ግን ከኒያን ጋር አብረሽ ነው የተማርሽው? እስኪ ስለሷ በደንብ ንገሪኝ ይላትና ልጆች ያሉ ስላደረጓቸው ውድድሮችና ኒያን አሸንፋ ስለተሰጣት ሽልማቶች ትነግረዋለች። እሱም አዲስ ሀሳብ ስለመጣለት በተቀመጠችበት ጥሏት ይሄዳል። ኒያንም መንገድ ላይ ሲያገኛትም እየጎተተ መኪና ውስጥ ያስገባታል። የሀብታም ልጅ መሆኑን እያነሳች ሲጨቃጨቀውም ከፊታቸው ያለው መኪና ስላላዩት አደጋ ይደርስባቸውና አምቡላንስ መጥቶላቸው ሲወስዳቸውም ሁሌም ቢሆን ሁለት ነገር ልነግርሽ ፈልግ ነበር። የመጀመሪያው የዛን ቀን ገጭቼሽ አልጠፋውም፣ እንዲያውም ሆስፒታል ሁሉ አድርሼሻለሁ። ሌላው ደግሞ በጣም ነው የምወድሽ ሲላት ትደነግጣለች። ሆስፒታል ከገባች በኋላም ሁሌም ሊረዳት እንደሚሞክርና እሷ ግን ተወቅሰው እንደነበር አስታውሳ ማልቀስ ጀምራለች። ዩሊያስ ሲመጣም ምን ሆነሽ ነው የምታለቅሽው? ቺንን ባላጠፋው ነገር እወቅሰው ነበረ ማለት ነዋ። እሱስ ልክ ነሽ። ያደጋው ቀን ራሱ አንቺን ሆስፒታል ለመውሰድ ብሎ ነበረ የራሱንም ፈተና የተወውና እዚህ ዩኒቨርሲቲ ለመግባት የተገደደው ሲላት የበለጠ ታዝናለች። ተኛበት ክፍል ድረስ ሄዳ ምስኪነቃ ተጠብቀውና በጣም ይቅርታ እና ደግሞ ሁሌም ከጎኔ ስለሆንክ አመሰግናለሁ። ምን ነክቶሻል? እኔም ማቃት ነው ያንናት መስሊም ሁሉንም ነገር አውቄያለሁ። ለምንድን ነበር ያደረክልኝ? ትልና ቁስሉን ለማየት ስትሞክር ይቀራረባሉ። እሷም እንደምትወደው ብታሳየውም መልሳ ትደነግጣለች። አምቡላንስ ውስጥ ያልኩሽ በሙሉ እውነት ነው እና አሁን አንቺም የተቀበልሽ ይመስለኛል። ፍቅረኛዬ ለመሆን ተስማማሽ ማለት ነዋ ስላት ስላፈረች ጥላው ትወጣለች። ሀብታሟን ልጅ ታገኛትም ፍቅረኛዋን ልታይ እንደመጣች ትነግራትና ቼን ክፍል ትገባለች። እሱም ፊቱን አዙሮ ስለነበረ ያቅፋትና ፍቅረኛዬ ለመሆን ተስማምተሽ ነው አይደለ ይልና እንዳያት ደንግጦ ይለቃታል። ልጅቷ ግን ነገሩ ስላልገባት በደስታ እየፈነጠዘች ኒያን ጋር ትሄድና ፍቅረኛዋም ቼን እንደሆነ ስትነግራት ትናደድና በቶሎ ትወጣለች። ልጅቷም ቼን የተከታተለች ስታስቸግረው ስለተሰላቸ እባክሽን የመከተልሽን አቁሚ፣ ኒያንን ብቻ ነው የምወዳት፣ ግን እኮ እሷ የምትወደው ሌላ ሰው አላት ትለውና ኒያንን አግኝታተም እኔና አንቺ እንዋደዳለን፣ ቤተሰቦቻችንን ቢሆን እንድንጋባ ነው የሚፈልጉት፣ በዛ ላይ አንቺ ደግሞ ሌላ የምትወጁ ሰው አለሽ አይደለ? አይ እንደዛ እንኳን አይደለም። ቼን ከሆስፒታል እንደወጣም ወደ ዩኒቨርሲቲ ሄዶ ኒያንን ለማናገር ሲሞክር ትሸሸዋለች። ምን ተፈጥሮ ነው? ከሆስፒታል ራሱ እኮ ምንም ሳትናገሪ ነው የወጣሽው። ምንም ዝም ብዬ ነው ትለውና ክፍል ገብታ ስለ ውድድሩ ታሳውቃቸዋለች። እሱም በድጋሚ ሊያዋራት ቢሞክርም ችላ ትለዋለች። ማታ ላይም እስክትወጣ ጠብቆ እንደምወድሽ እንደነገርኩሽ አረሳሽማ? አረሳውትም፣ ግን እሱ እኮ ያንተ ስሜት ብቻ ነው። አንቺም እንደምትወጂኝ እርግጠኛ ነኝ። አይ ተሳስተሃል። በዛ ላይ ውድድሩ ላይ ማተኮር ነው የምፈልገው። ውድድሩን ከኛ ጋር ምን ያገናኘዋል ስላትም ትናደዳለች። እሱም እንድትረጋጋ ስለፈለገ ውድድሩ ላይም ቢሆን እንደሚረዳት ቃል ይገባላታል። ጓደኛዋን ብትሆን በትርፍ ሰዓቷ የምትሰራበት ካፌ ባለቤትም እንደሚወዳት ነግሮ አበባ ሰጣት። ፍቅረኛ እንዳለው ስለማታውቅ ደስ ይላታል። ከኒያን ጋራ ወደ ገበያ ወጥተውም ኒያን አለባበሷና ጸጉሯን ትቀይራለች። ወደ ክፍል ስትገባም ተማሪዎቹ በሙሉ በውበቷ መደነቅ ይጀምራሉ። ሆን ብሎም ብዙ ጥያቄዎችን ይጠይቋታል። ይህንን ያየው ቼንም ስለቀና መነጽርና ጃኬቱን ደርቦ ይመለስና ውጪ እንደተማርኩኝ ታውቃላችሁ፣ ስለዚህ የፈለጋችሁትን ጠይቁኝ። አይ እኛ ኒያን እንድታስረዳን የፈለግነው፣ ካልሆነ ግን ቢቀርብን ይሻላል እያሉት እያለ ድሮ የምትወደው ልጅ ወደ ክፍላቸው ሲገቡ አድርቃ ትቀራለች። እንዲያወሩ ጠይቃትም የድሮ አንድ ላይ እንደተማሩ ያስታውስ እንደሆነ ይጠይቀዋል። ልጅም እንደማያስታውሰው ተናግሮ ኒያንን ይዟት ሲወጣ የቀናው ቼንን ምክተላቸውና አጠገባቸው ሲቀመጥ ልጁ ተናዶ ሌላ ቦታ ይወስዳታል።
እዛም ቢሆን ቼንም ይሄዳል። የሱ ሳይንስም ጸጉሯሙና ጓደኞቹ ተሰብስበው ሄዱና ሊያስፈራሩት ሲሞክሩ ይሰድባቸዋል። ኒያንም ስለ ዩኒቨርሲቲው ጥሩ አለመሆን ሲነግራት ትናደድና አይ በቃ ከዚህ በኋላ ምንም ስትል መስማት አልፈልግም፣ አንተም በራስህ እኔም በራሴ መንገድ ብንሄድ የተሻለ ነው ትለውና ፎቶውንም ትጠለዋለች። ይህንን የሰማው ቼንም ደስ ብሎት ይከተላትና ሊገጫት ከነበረው ሳይክል ያድናታል። እንደምወድሽ የነገርኩሽ ከልቤ ነው እኮ ምን አሰብሽ ስላትም እየመታችው ምን አይነት የማታፈር ሰው ነህ? ቆይ ፍቅረኛ እንዳለህ እኮ አውቃለሁ፣ ለምንድን ነው የምትዋሸው ስትለው ስለማን እንደምታወራ ይጠይቃትና ስትነግረው ምንም ነገር እንደሌላቸውና እንደማይወዳ ስላረጋግጠላት ተረጋግታ እንደ ድሮ ታዋራዋለች። ክፍል ውስጥም አጠገቧ ተቀምጦ በዞረችበት ሁሉ እሱ እንድታየው እንደሚፈልግ ሲያሳያትም ደስ ይላትና ትስቃለች። ሁኔታቸውን ያየው ዩ ግን ይከፋዋል። እነቺን ውጪ ወጥተው ሲያወሩ የሚሆኑ ሰዎች መጡና ወደ መኪና ውስጥ ያስገቡት ያገቱት ስለመሰላት ትከተለውና ቤቱ ትደርሳለች። ፖሊስ ጠርታም እንድታገተ ትናገራለች። የተፈጠረውን የሰማችው እናቱም ትወጣና ቤቱ መሆኑ ስትናገር ኒያንም በጣም ይቅርታ አላወኩም ነበር ብትልም እናቱ ግን መሳደቧን ትቀጥላለች። ተከፍታ ስትሄድም ቼን ይከተላትና በእናቴ ፋንታን ይቅርታ ጠይቅሻለሁ ይቅር በኝ ባክሽ ይላትና ሲያቅፋትም ሀብታሟ ልጅ ታያቸውና ትናደዳለች። እሱም ምን ለማለት እየሞከርሽ ነው? ቆይ አንቺ ብትወጂኝ ራሱ እኔ እንደማልወድሽ ታውቂ የለ እንዴ? ሁሌም ቢሆን ከኒያን ውጪ ማንም ልቤ ውስጥ ሊኖር አይችልም ስላት የባሰ የተንጨረጨረ ትሄዳለች። ያን የተናገረውን ነገር እንደጎዳት ብታስበም እሱ ግን ምንም ሳይመስለው እንዲዝናኑ ይዘዋት ይወጣና ጥሩ ጊዜ ያሳልፋሉ። ሲመለሱም እጅ ለእጅ ተያይዘው ስለነበረ ይያያቸዋል። ሲተቃቀፉ ሳይም አንድ ላይ መሆናቸውን ስላረጋገጠ በጣም ይከፋዋል። ባለመነጽሩን በድጋሚ ሌላ ፎቶ ይለቅና ያዩ ጓደኞች ሳይውትም ዩ ስለሚወዳት አዝኖ ራሱ ላይ የሆነ ነገር እንዲያደርግ ፈርተው ይፈልጉትና ጣራው ላይ ያገኙታል። ራስን ልትጎዳ ነው እንዴ? አይ አትጨነቁ፣ አይደለም ያንን ያህል ደካማ ሰው አይደለሁም። ጸጉሯሙ ልጅም ከኒያን ጓደኛ ጋር ግንኙነት ስለጀመረ አንድ ላይ ወጥተው እንደሚዝናኑ ሲናገር ዩ ይናደድና ይወጣል። ቼንም የአንዷን ጓደኛዋን ፍቅረኛ ከሌሎች ሴቶች ጋር ስላየው ለኒያን ይነግራታል። እሷም ጓደኛዋን ብታስጠነቅቃትም እንደምታምነው ትነግራታለች። በነጋታውም ጸጉሯሙ ልጅ የሚያስቸግሩት ዱርዬዎች ተመልሰው ሄዱና ብቻውን ስላገኙት ይቀጠቅጡታል። እነ ቼን ሲደርሱ መደባደብ ይጀምራሉ። ዩም ኒያንን ለማዳን ብሎ እጁን ይጎዳና ወደ ሆስፒታል ይገባል። የዩኒቨርሲቲ አስተዳደርም ይሄንን ሲሰማም ልጁ እንዲባረር ይወስናል። እነ ኒያንም ውሳኔውን ሲሰሙ ግን ልጁ ምንም ስላላጠፋ ይናደዳሉ። ኒያንም አስተማሪው ልታናግርላት በተሞከረም ውሳኔው ግን የመጨረሻው እንደሆነ ይነግራታል። ቼንም ዩ ጋር ሄደውም ኒያንን ስላተረፍካት በጣም ነው የማመሰግነው፣ እንደዛ ተበላ አያስፈልግም ይለውና እሷን ብትሆን ምግብ ይዛለት ሄድና ትንከባከበዋለች። መብላት ሳይቀተውም ታጎርሰውና አጠገቡ ታድራለች። ጠዋት ላይም ቼን ምግብ ሰርታ እንደነበረ ሲሰማ ቀንቶ ለእኔ ምግብ እንድትሰርልኝ እፈልጋለሁ ሲላት ትስቅበታለች። ጸጉሯሙ ልጅም እንዳይባረር ለማድረግ ቼን ጸቡ በሱ ምክንያት እንደተነሳ ዱርዬውን ጠርቶ ያሳምነዋል። በዚህ ምክንያት ሊባረር እንደሚችል ይናገረዋል። ጸጉሯሙ ልጅ ያደረገው እንዳወቀም ለኒያን ይነግራታል። እሷ ምንም ስላላላት ግራ ትጋባለች። አባቱም እንደሰማ ያስጠራውና ይጮህበታል። እሱም ሁሉም ነገር እንደሚያስተካክለው ተናግሮ ወደ ሆስፒታል ሲሄድም ኒያን ለምንድነው ምንም የማትነግረኝ? ቆይ ይቅርታ እንድትጨነቅ አልፈለኩም ነበር ይላትና ሲወጡም ጸጉሯሙ ልጅን አግኝተውት ላረክልኝ ነገር በጣም ነው የማመሰግነው እና ደግሞ በፈለከኝ ሰዓት ከጎንህ ለመሆን ዝግጁ ነኝ። ከዛን ቀን ጀምሮም እናቱ ቼን እንዲከታተለው ረዳቱን ብትልክበትም እሱ ግን ቀድሞ ያገኘውን መረጃ በሙሉ ለአባትየው ይሰጠዋል። አባቱም የኒያንን ፎቶ ሲያዩ ይደነግጣል። ድሮ ላይም እናቷ ፍቅረኛው እንደነበረችና በአባቱ ግፊት ምክንያት ሌላ ሰው ሲያገባ እንደተጣሉ ጓደኛው የነበረው የኒያን አባትም ባረገው ነገር ተናዶ እንደደበደበው ያስታውሳል። ይህም ከሆስፒታል እንደወጣ ሁሉንም ሊጋብዛቸው ወስዳቸውና ብቻው እንደሚከፍል ያሳምናቸዋል። ቼንም አውቆ ውድ ምግቦችን ያዝና ሁሉም ሲደነግጡ እራሱ ይከፍልና ያረጋጋቸዋል። ኒያ ለውድድሩ ስፖንሰር ስለሚያስፈልጋትም ቼን አባቱ ጋር ይወስዳታል። እሷም አባቱ መሆኑን ስለማታውቅ ትደነግጣለች። አባቱም ስለ ቤተሰቦቿ ይጠይቃትና የእናቷ መሞት ይሰማል። ውድድሩንም ስፖንሰር ለማድረግ ይስማማል። ደስ ብሏቸው ወደ ክፍል ይመለሱናም ለሁሉም ይነግሯቸዋል። ከተማሪዎቹ መሃል ግን ጥቂቶቹ መሳተፍ እንደማይፈልጉ ይናገራሉ። ግራ ተጋብታም ከዩ ጋር ስታወራ የራሳቸው ምክንያት ሊኖራቸው እንደሚችል ይነግራታል። ኒያንም የአባቷ ልደት ለማክበር ስታስበም ቼን አብሯት መሄድ እንደሚፈልግ እየነገራት እያለ እናቱ ትደውለትና ብትሉ እንዲመጣ ስትነግረው ይሄዳል። እንደደረሰም የኒያን እናትን ፎቶ ስላገኘችው የአባቱ ፍቅረኛ እንደሆነችና እሷንም ሲያገባት ደስተኛ ያልሆነው በዛ ምክንያት እንደሆነ ትገምታለች። ኒያንም የሱ ልጅ ስለመሰለቻት እንዲተዋ ትጠይቀውና በሰማው ነገር ከልክ በላይ ይጎዳል። እናቱም ለሀብታሟ ልጅ ደውላ የለበትን ስትነግራት ሄዳለች። እሱም ደጋግሞ ኒያንን እየጠራ ያስቸግራታል። ክፍል ውስጥም አስገብታው አብረ ፎቶ ትነሳና ለኒያን ስትልክላት ትደነግጣለች። ጠዋት ላይም ቼን ሲመጣ ጠብቃ ፎቶውን ታሳየውና ምን እንደሆነ ልታብራራልኝ ትችላለህ? የምታዩ ነገር በሙሉ እውነት ነው? እርግጠኛ ነህ? አዎ። ስለዚህ መለየት ያለብን ይመስለኛል
አዎ እንለያይ ይላትና እያለቀሰ ትሄዳለች። እሱም ቢሆን ሲያለቅስ ሲቆይና ወደ ክፍል ሲመለስም የሁኔታውን ያይና የተፈጠረው ይገባዋል። ለምንድን የተጣላችሁት? እንዲሁ ሁለታችንም አንድ ላይ መሆን የምንችል ሰዎች አይደለንም። አሁን አንተም እንድትወድህ ለማድረግ መሞከር ትችላለህ። በቀጣዩ ቀንም አስተማሪው አዲስ ተማሪ እንዳላቸው ይነግራቸውና ሀብታሟ ላይ ስትመጣ ኒያን ትነድዳለች። ልጅቷም እንደምትበቀላት ለራሷ ቃል ገብታ ቼን አጠገብ ትቀመጥና ፍቅረኛህ እንደሆንኩኝ እንዳስመሰል ትፈልግ የለ ምንም አትጨነቅ ረዳሃለሁ። ኒያን ፊትም አቅፋው ታናዳታለች። ይሁን ያንን ሲያገኛትም ሁሌም ቢሆን በፈለግሽው ነገር እንድረዳሽ ልትጠይቀኝ ትችያለሽ እሺ የላትና የኒያን ጓደኛም ፍቅረኛ ብላ የምትጠራው ሰው ሲያታልላቸው የነበሩ ሴቶች በሙሉ ተሰብስበው ስለ ከሃዲነቱ ቢነግሯትም ስላላመነቻቸው ካፌ ወስዷትና ባይኗ ያሳዩዋታል። አንድ ላይ ሆነውም ልጁን ያዋርዱታል። እንዳዘነችም ወደ ትምህርት ቤት ስትሄድም የክላሷ ልጅ ታገኘውና ከፍቅረኛዋ ጋር መጣላቷን ስትነግራው የወዳ ስለነበረ ደስ ብሎት መዝለል ይጀምራል። እሷም ተናዳበት ጥላው ትሄዳለች። ወደ ዶርም ስትመለስ ግን ልጁ የጸጉሯሙ ጓደኛ ስለነበረ ለምን ውድድሩ ላይ እንደማይሳተፉ እንድትጠይቀው ይልኳታል። እሱም ጸጉሯሙ የሚሰራበት ጋራዥ በጥሉ ምክንያት ስለተበላሸ ባለቤቱ እንዲከፍል እንዳስገደደውና በነፃ እያሰራው ስለሆነ ውድድሩ ላይም መሳተፊያም ሆነ መማሪያ ጊዜ ስለሌለው ሊያቋርጠው እንደሆነ ይነግራታል። ኒያን ይህን እንዳወቀችም ከአስተማሪዎቹም ሆነ ከተማሪዎቹ ብር ሰብስባ ልትሰጠው ስትሞክር አይ እርዳታቸው አያስፈልገኝም እየረዳንህ አይደለም እኮ ጓደኛችን ስለሆንክ ነው ብትለውም ሀብታሟ ላይ ትመጣና መርዳትማ እየረዳነው ነው ከፈለክ እኔም ልሰጥህ እችላለሁ ስትለው ተናደው ጥሏቸው ይሄዳል። ዩም አንቺ ግን ምን ሆነሽ ነው? ኒያን ጓደኛሽ አይደለች እንዴ? ለምንድን ነው እንደዚህ የምትሆኝባት? ቼንን ስለምወደው ነዋ። በዛ ላይ አንተንም እየጠቀምኩ እኮ ነው። አይ እርዳታሽ ያስፈልገኛል ብይሻለሁ እንዴ ይልና ጥለዋት ይሄዳል። እሷም ሁሉም ሰው ኒያን እንደሚደግፋ ስታውቅ ትቀናለች። ጸጉሯ ጭሯ ጓደኛቸውም ከዓመታት በፊት ጥላት ሄዳ ሀብታም ያገባችው እናቷ ልታገኛ ስጠይቃት ማግኘት ባትፈልግም በጓደኞቿ ምክር ልታያት ትስማማለች። እናቷም ይቅርታ ትጠይቃታለች። እሷም ለፍቅረኛ ብላ ብር ትቀበላትና ለጋራጁ ባለቤት ያለበትን ዕዳ ትከፍልለታለች። ልጁ ይህንን ሲያውቅም ያገኛትና ብርሽን መልሰሽ ተቀበይው፣ እኔ ራሴ ሰርቼ ልከፍለው ነው የምፈልገው። እንደዛ ከሆነ ውድድሩ ላይ ተሳትፈ ትመልስልኛለህ ስትለው በጠዋት ሄዶ ኒያን እንደሚሳተፍ ይነግራታል። ሀብታሟ ልጅን በድጋሚ ይህን ስታይ ትናደዳለች። የጄ እናት ጋራ ስትሄድም ኒያን እህቱ ልትሆን እንደምችል ስትሰማ ትደነግጣለች። እናትየውም ኒያን ጋራ ሄዳ ጄን ወንድሟ ሊሆን እንደምችል ስትነግራትን በጣም ግራ ትጋባለች። ጄን ከቤተሰቦቹ ጋር ራት እየበላም አባቱ በተደጋጋሚ ስለ ኒያን እያነሳ ሲያሞጋግሳት ትሰማና በጣም ይናደዳል። ልጅህ ናት አይደለ? እናቷ ፍቅረኛ እንደነበረች እኮ አውቃለሁ ስለው ተናደው እየጮኸ እንዴት ብታስበኝ ነው? በፍጹም እንደዚህ አይነት ነገር የለም ስለው ደስ ብሎ ታቅፈውና እየተቻኮለ ኒያንን ለማግኘት ይወጣል። ሆኖም ግን ይተወውና ወደ ዶርም ተመልሶ ሊያው ሊታረቃት እንደሚፈልግ ሲነግረውም ምክንያቱም ጠይቀውና የተፈጠረውን በሙሉ ይነግረዋል። በነጋታውም የሁለቱ አባቶች ይገናኙና ብዙ ዓመት ስለሆናቸው ደስ ብሏቸው ያወራሉ። ኒያንም አባቷ እስኪመለስ ጠብቃ የማን ልጅ እንደሆነች ትጠይቀዋለች። የእሱ እንደሆነችና ከእናቷ ጋር በጣም ይዋደዱ እንደነበረ ቢነግራትም የደበቃት ነገር እንዳለ ጠርጥራ እንዳኮረፈች ትወጣለች። ቼንም ሀብታሟን ልጅ ያገኛትና ካሁን በኋላ ማስመሰል አይጠበቅብንም ከኒያን ጋር ልታረቅ ወስኛለሁ የላትና አበባ ይዘው ኒያን ጋር ሄድና አቅፋት እንዲታረቁ ስጠይቃትም ግን እኮ ወንድምና እህት ነን። አይ ሁሉንም አጣርቻለሁ አይደለንም። እሱ ይቅርና ፍቅረኛ አይደለችም ከአንቺ ለመራቅ ስለፈለኩኝ ነበር እንድታስመስል ያረኳት የላትና ታርቀው እንድድሯቸው ይመልሳሉ። ሀብታሟ ልጅም ስለተዋት ተናዳ ትምህርቷን አቋርጣ ትወጣና ለአባቱ የተፈጠረውን ስትነግረው ከቤተሰቦቹ ጋር አብሮ ሊሰራ ያሰበውን ቢዝነስ ለመተው ይወስናል። በነጋታውም ተማሪዎቹ በሙሉ ለመዝናናት ውሃ ዳርቻው ጋር ሄዱና ጥሩ ጊዜ ያሳልፋሉ። ከዛ እንደተመለሱም ቼን የኒያን አባት ጋር ሄድና ሲያዋራቸው ይቆያል። የሀብታሟ ልጅ አባትም ከቼን አባት ጋር መስራት እንደማይፈልግ ሲናገር አባቱ ብዙ ብር እንደሚከስር ስላሰበ እናትየውን ፍቺ ይጠይቃታል። ይህንን የሰማዎችንም የሆነ ምክንያት እንዳለው ይገባዋል። ሀብታሟ ልጅም ከጸጉሯሙ ልጅ ጋራ የሚጣሉት ድርዮችን ሄዳ አብሯት እንዲሰሩ ታስማማቸዋለች። እነሱም ለቼን ደውለው ኒያን እንዳገቷትና ብርም እንዲያመጣ አስጠይቁት እናቱን ያናግራታል። እሷም አባቱ በኪሳራው ምክንያት ሊፈታት እንደሆነ ነግራው ኒያንን ለማዳን የሚሆነውን ብር ግን በረዳቱ ታስልክለታለች። ቼን የተባለው ቦታ ሲደርስ ግን የልጅቷ ተንኮል እንደሆነና ማንም እንዳልታገተ ይደርስበታል። ቼን ሀብታሟ ልጅን በድጋሚ እንደማይፈልጋት ይነግራታል። ዱርዬዎቹ ሻንጣውን ሲከፍቱትም ወረቀት ስለነበረው ተናደው ቼንን ሲደበድቡት ልጅቷ መሀል ትገባና ትጎዳለች። ብዙም ሳይቆይና ኒያን ይመጡና ያግዙታል። ሆስፒታል ሲወሰድም ኮማ ውስጥ እንደገባ ይነግራቸዋል። ልጅቷን በሷ ጥፋት እንደሆነ ስለምታውቅ ሁሉንም ይቅርታ ጠይቃቸዋለች። ወራት ቢያልፉም ቼንም ሳይነቃ ይቀራል። ኒያንም ውድድር የተባለውን ስላሸነፈች ሙሉ ክፍሉ ይደሰታል። ቼንን ሊጠይቁት ሲሄዱም አሁን የማትነሳ ከሆነ ኒያን እንደመቀማህ ወቅሺ ሲለው ይነቃል። ሆኖም ግን የተወሰነ ትውስታውን ስላጣ ከይ ውጪ ማንንም አያውቅም። ኒያን ፍቅረኛው መሆኗን ሲነግሩትም ያሾፋል።
ትምህርት ቤት ወስደውትም የድሮ ሊያስታውሱት ይሞክራሉ። እሷም እንደ ድሮ ለብሳና ጸጉሯን አስይዛ የተፈጠሩትን ነገሮች ብትደግመውም ሳይሳካላት ይቀራል። በስተመጨረሻም የተዘጋባት ክፍል ስትገባም ማስታወሱን ይታወና ዩ ስለሚወዳት ለሱ ሊታውላትና ወደ ውጪ ሊመለስ ይወስናል። ይህንንም አግኝቷት ሲነግራትን በጣም ትከፋና ውሃ ውስጥ ትገባለች። ከዳናት በኋላም እያለቀሰች እያለ ሁሉም ትውስታዎች ይመለሱለታል። እሷም ደስ ብሏት ታቅፈዋለች። የሴሚስተሩ መጨረሻ ቀን ላይም ሁሉም ይሰባሰባሉ። ዩ ሲዘፍንላቸውም በጣም ጎበዝ ዘፋኝ ነው፣ ታዋቂ እንደሚሆን ምንም አልጠራጠረም ስትል ቼን ቀንቶ ለመሄድ ቢሞክርም እጁን ይዛ ታስቆመውና ታውቃለህ አይደለ እንዳንተ የጠላሁት ሰው አልነበረም፣ ግን ደግሞ እንዳንተ የምወደው ሰውም የለኝም ስትለው ደስ ብሎት እጇን ሲይዛት እያሳያን ፊልሙ ይጠናቀቃል።